አገር እንዴት ሰነበተ? እስኪ ምንድነው ያለው? ያው በአጠቃላይ ሀገር በዙሪያ መለስ ቀውስ ውስጥ ነው ያለው። ያው ያለፉት 6 አመታት ጦርነት ነው በተለያየ ደረጃ። ኦሮሚያ ላይ 6 አመት አልፎታል ጦርነት። አማራ ክልል 2 አመት ሊሞላው ነው። የትግራይ ክልሉም ጦርነት አለ። በአጠቃላይ ይሄ ማህበረሰቡን በሁሉም ጫፍ ያለውን ለጉዳት አጋልጦታል። ስርዓት አልበኝነቱ ያው ሰው ወጥቶ መግባት ብርቅ የሆነበት፣ መንገደኛ ሹፌር የሚታፈንበት፣ ሚሊዮኖች ተከፍሎ የሚለቀቅበት፣ የማይከፍል በዛው የሚሞትበት እና የደህንነት ዋስትና የሌለበት ሆኗል። ኢኮኖሚው አንደኛ ከጦርነቱ ጋር ተያይዞ ጦርነቱ በፈጠረው ቀውስ ኢኮኖሚውንም ሲለበላው፣ ኢንቨስትመንቱ ስለሸሸ፣ የሸቀጥ የሰው እንቅስቃሴም ስለተገደበ የዋጋ ግሽበቱ የቴሌሌ ሆኗል። የስራ አጥነቱም በዛው ልክ የተንሰራፋ ነው። እንግዲህ አሁን ሐኪሞች፣ መምህራን ርቦናል፣ ልጆቻችንን የምንመግብ አጥተናል ብለው በዚህ ደረጃ ጥያቄ አቅርበው ጥያቄውም ባለመመለሱ የስራ ማቆም አድማ የጀመሩበት ሐኪሞች በተለይ ለምን አቆማችሁ ለምን ራበን አላችሁ ደግሞ ተብለው የሚታሰሩበት ሆኗል። ኢኮኖሚው ሰው መኖር እስኪጠላ ድረስ አስቸጋሪ ደረጃ ላይ ደርሷል። ማህበራዊ ቀውሱ ከትምህርት አኳያ ያው እንደሰማኸው ከ7 ሚሊዮን የመንግስታዊ ሪፖርት ነው ይሄ። የመንግስት ሪፖርት ደግሞ ምን እንደሆነ ይታወቃልና 7 ሚሊዮን በላይ ተማሪዎች መማር የሚገባቸው ህፃናት ከትምህርት ገበታ ውጪ ናቸው። በዚህ ጦርነት ምክንያት በጣም ብዙ ሚሊዮኖች ተፈናቅለዋል። ከቤት ንብረታቸው ለድህነት የተጋለጡ በጣም ብዙዎች ናቸው። በጣም ብዙ ማህበረሰብ በልመና የተሰማራበት ጊዜ ነው ያለው። ማህበራዊ ቀውሱ ወንጀሉ በጣም አሳዛኝ አስደንጋጭ ደረጃ ላይ ነው የሚገኘው። አስተዳደሩም ደግሞ ይሄንን ጉዳይ መፈተሽ ለማስተካከል መሞከር ሳይሆን የበለጠ ቀውሱን የሚያባብስ በሌብነት የተሰማራ ፍትህን የሚያዛባ ከላይ እስከታች ሌብነት፣ ስርቆት፣ ሙስና ህጋዊ የመሰለበት እና አገልግሎት ሙሉ በሙሉ በክፍያ ብቻ የሆነበት የህዝቡ ነፃነት የጠበበበት ሁኔታ ነው ያለው። እንግዲህ በሌላ መንገድ ኢትዮጵያ እየመከረች ነው የሚል ደግሞ አንድ ሀገራዊ ጫዋታም ተጀምሯል። ያው የሚተዋወቁ አብሮ የሚጠጡ አብሮ የሚውሉ ሰዎች ምንም አይነት ልዩነት ቅራኔ የሌላቸው አንድ ላይ ተሰብስበው ምክክር ሀገራዊ ምክክር እያደረግን ነው እያሉ ነው። በሀገር ሀብት ነው ይሄ የሚሆነው፣ በጊዜ ውስጥ ነው የሚሆነው ይሄ። እንደዚህ አይነት ቀልድም አለ። በአንድ በኩል ማህበረሰቡ ከመቼውም በላይ የከፋ የጸጥታ፣ የአስተዳደር፣ የኢኮኖሚና የማህበራዊ ቀውስ ውስጥ ይገኛል። የደሴቲቷ ነዋሪዎች ደግሞ በዚህ መልክ እየቀለዱ ናቸው ለማለት ነው። በጣም ጥሩ። እንደ መግቢያ ለማለት ያክል ነው ያነሳነው። ጠቅለል ያለ ጥሩ መግቢያ ሰጥተናል። እስኪ ወደ አንተ የፓርቲ ተሳትፎ እንግባ።
አቶ ታዬ ወደ ተደራጀ የፓርቲ ፖለቲካ የገባኸው መቼ ነው? በእንዴት ሁኔታ ነው ወደ ፓርቲ ፖለቲካ የተቀላቀልከው? እስኪ ወደ ፓርቲ ፖለቲካ የገባሁት ሃይ ስኩል እያለሁ ነው። ሃይ ስኩል 11ኛ ክፍል ይመስለኛል ያኔ 1992 አካባቢ በባሌ ደን ላይ ኢሳት ተለቆ አዲስ አበባ ዩኒቨርሲቲ የነበሩ የኛ ጓደኞችም ነበሩ። ያንን ለማጥፋት ሄዱ አሉ እና ከዛ ጋር ተያይዞ የምንሰማቸው ነበሩ። ከዛ በፊትም የአርቲስቶችን የነ ኡመር የነ ኢብሳን የነ ኤልፍነሽን የተለያዩ ሙዚቃዎችን እንሰማ ነበረ። በወቅቱ ስለነበረው ጭቆና ልጅ ሆነን ከኛ በላይ ደግሞ ግንዛቤ ያላቸው ከኛ ቀድሞ ዩኒቨርሲቲ የገቡ ተጨማሪ መረጃ ያመጡልናል። እዛም ደግሞ ያለው የሚታዩ ችግሮች አሉ፣ የመብት ረገጣዎች ነበሩና እነዚህ መስተካከል አለባቸው የሚል በራሳችን ያው የኦሮሞ ነጻነት ድምጽም እየሰማን ነበረ በወቅቱ ኦነግን ሳናገኝ ግን በራሳችን ተደራጅተን መንቀሳቀስ ጀምረን ነበረ። በዛው እንቅስቃሴ በ1993 ያኔ ማትሪክ የወሰድኩበት አመት ነው። የአዲስ አበባ ዩኒቨርሲቲ ተማሪዎች አመጽ አድርገው ነበረ። እነዛ ተማሪዎች ተባረው እኛ ጋር ሲመጡ ከኛ ጋር ኮሙኒኬት እናደርግ ነበረ። ከዛም ተነስቶ ያው የፖለቲካ ንቃታችን በግል የምናደርገው እዛው የመደራጀት የመንቀሳቀስ የተማሪ ውስጥ አደረጃጀቶችን ጀመርን። 1994 ወደ ዩኒቨርሲቲ ገባው። ዩኒቨርሲቲ እንደገባው በዩኒቨርሲቲ ውስጥ ቀደም ብሎ የነበረ የተማሪ መዋቅር ነበረ። የኦሮሞ ነጻነት ግንባር ደጋፊዎች የነበሩ በየወሩ ደግሞ መጫናቱ ለማሚያዘጋጀው ሙዚቃ እንደገና መድረክ ነበር። እዛ ጋር እንሳተፋለን። ጋዜጦችንም እናነባለን። በዚህ መንገድ ነው እንግዲህ እየመጣን በ1996 ኦነግን ለመቀላቀል አንድ 42 ተማሪዎችን ይዤ ትጥቅ ትግል ለመግባት ወደ ሐረርጌ ሄጄ ነበረ። ያው ሂደቱ ብዙ ዝርዝር አለው፣ ብዙ አስፈላጊ አይደለም። በዚህ መንገድ ነው ያው እንዲሁ በራሳችን ተነሳሽነት ፈልገን በራሳችን ተደራጅተን በኋላ በሂደት ከኦነግ ጋር ግንኙነት ያላቸውን ሰዎች አግኝተን በዚህ መስመር ነው ወደ ፖለቲካ የመጣሁት። ጥሩ እንግዲህ ያ እንቅስቃሴ ወደ እስር ነው ያመራው አይደለም ታዬ? መጀመሪያ 1996 በግዕዝ አቆጣጠር ይመስለኛል ያነሳኸው መጀመሪያ ታሰርከው እዛን ጊዜ ይመስለኛል እና ከዛ በኋላ ወደ 4 ዙር የሚሆን የእስር ሁኔታ ገጥሞሃልና ያንን ታሪክ ቢቢሲ አፋን ኦሮሞ ባለፈው አመት በዝርዝር አቅርቧል። ወደዛ አልገባም፣ ግን ያንተ የእስር ቤት ልምዶች እስኪ አንደኛው ከሌላኛው በምን እንደሚለይ ልትነግረን ትችላለህ? እስር ቤት ላንተ ምንድነው? 4 ጊዜ ከዛም በላይ ተመላልሰህበታል። አንደኛው እስር ከሁለተኛው፣ ሁለተኛው ከሶስተኛው የሚለዩበትን ነገር ታስታውሳለህ? ያ እስር ቤት የመጀመሪያ ያው ስትገባ ከስሙም ጀምሮ የሚያስፈራ ነው። እስር ቤት ነፃነትህም ይገደባል። የምታጣቸው ነገሮች አሉ። በርካታ ሰዎች ደግሞ ታስረው ለሞራል ስብራት ለአእምሮ ህመም የሚዳረጉም አሉ። እኔ የሚያየዋቸው ነበሩ። በጣም በመጨነቅ ከኔ አኳያ እኔ እስር ቤት ውስጥ ያው ቢቢሲ ላይ እንዳገለጽኩት
ማድረግ የሚችለው ላይ ስላተኮርኩ ብዙ ጫና አልፈጠረብኝም፣ ጊዜንም በከንቱ አላባከንኩም። ዋናው ቁም ነገር ግን ለትግሉ ቀደም ብሎ ከነበረኝ ቁርጠኝነት የበለጠ ተጨማሪ ስንቅ ሰጥቶኛል፣ ዲሲፕሊን ሰጥቶኛል። እዛ ውስጥ ያየዋቸው ግፎች መታገል ትክክል እንደሆነና ያው ስርዓቱ መቀየር እንዳለበት፣ ነፃነት መምጣት እንዳለበት፣ ፍትህ፣ እኩልነት መስፈን እንዳለበት፣ ለዛ ደግሞ ዋጋ መክፈል ትክክል እንደሆነ በዛ ደረጃ ያስረዳኝ ነው። ቆይታዬ አራቱ ኦፍ ኮርስ መሃል ላይም ሌሎች ትንንሾች አሉ፣ ብዙ አስፈላጊ አይደሉም። መጀመሪያ እስር ቤት ሲገባ ፍርድ ቤቶች ነፃ ነበሩ። ያለ ማስረጃ አይፈርዱም። ግን የኦነግን ኬዝ የሚከታተል አምስተኛ ችሎት የሚባል ልዑል ገብረ ማርያም በሚባል ዳኛ የሚመራ ችሎት አለ። ያ ችሎት ምን ያደርጋል? ደህንነት ምን ያህል ሰው መታሰር እንዳለበት ይታወቃል። ሶ የሚለቅህ ደህንነት ነው። ሶ ያ ዳኛ ቀጠሮ እየሰጠ ያቆይሃል። እስር ቤት ገብተህ ማለት ክስ ይመሰረትብሃል። ምንም ትርጉም የሌለው ክስ ይመሰረትብሃል። ሶ ቀጠሮ 2 አመት ቀጠሮ ይሰጣል። ባይዘው አንድ ጊዜ የዛሬ 2 አመት ቀጠሮ ናት ይባላል። ሚኒመም 6 ወር ነው ቀጠሮ የነበረው በወቅቱ። እንግዲህ 6 ወር ውሳኔም ነው፣ 1 ወርም ውሳኔ አለ ሰው እንደ ጥፋቱ። ግን 2 አመት፣ 1 አመት ከ5 ወር፣ ከ6 ወር፣ 8 ወር እንደዚህ አይነት ኮመን ነው። እና ሰው 10 አመት ይታሰርና የ15 አመት እስር ከጨረሰ በኋላ ነፃ ነህ ግባ ይባላል። ይሄ የመጀመሪያው ዙር ከ1996 እስከ 1999 የታሰርኩበት እስር የታዘብኩት ነው። በእርግጥ ሰው እንደ መዳበሪያም የሚደረደርበት ነበር። ዶቦቃ የሚባል እንትን አለ እስር ቤቱ፣ ከርቸሌ የሚባል በተለይ እዚህ ሜክሲኮ በታች የነበረው አሁን አፍሪካ ህብረት ያለበት፣ ከዛ ወደ ቃሊቲ ከመቀየሩ በፊት ዶቦቃ የሚባል አንድ ክፍል አለ። መጀመሪያ ስትገባ ለአንድ 5 ቀን እዛ ዶቦቃ ውስጥ እንደ መዳበሪያ አንድ ጭንቅላት ወደዛ ሌላ ጭንቅላት ወደዚህ ተብሎ እንደዚህ እንደ መዳበሪያ ይረበረብና ዶቦቃ የእስር ቤት ነው። ይቅርታ ታዬ፣ ዶቦቃ የእስር ቤት ስም ነው ወይስ የሴሉ ስም? የዛ ክፍል የልዩ ክፍል ምን እስር ቤት? እስር ቤት ውስጥ አንድ ልዩ ክፍል ማለት ነው። ሰው እንደ ማዳበሪያ ተደርድሮ የሚያድርበት እስር ቤት፣ አንዱ ሌላው ላይ ተደርቦ የሚተኛበት ማለት ነው። ዶቦቃ ነው ይባላል። እስር ቤቱ ከርቸሌ ነው። እስር ቤቱ ከርቸሌ ነው። እዚህ አዲስ አበባ ማረሚያ ቤት ነው። እንትኑ ስሙ ፎርማል ስሙ አዲስ አበባ ማረሚያ ቤት ነው። የእስረኛ ስሙ ከርቸሌ ነው። ኦፍ ኮርስ የመጀመሪያ ስሙ ከርቸሌ ነው። ተሻሽሎለት ነው ማረሚያ ቤት የተባለው። እዛ እስር ቤት ውስጥ ግን አዲስ ገቢ የሚገባበት ለ1 ሳምንት ሚኒመም የሚቆዩበት ዶቦቃ ይባላል። እሱ ሰው እዛ ራሱን የሚስትበት አንድ ጓደኛችን ቶማስ ብርሃኑ የሚባል ታፍኖ ለሊት ከዛ ውስጥ ሊሞት ትንሽ ሲቀረው ወጥቷል። አብረን የገባን ማለት ነው። ሶ የመጀመሪያው ዙር 10 አመትም 6 አመትም 8 አመትም እየተመላለስክ ትቆይና ነፃ ነህ እና ግባ ትባላለህ ማለት ነው። ያንን የሚያደርገው ልዑል ገብረ ማርያም የሚመራው 5ኛ ችሎት ነው። ሁለተኛው ዙር ላይ ያ ተቀየረ። የኔም ፔፐር በዛ የእስር ቤት ስቃይ ላይ ስለነበረ ሰው 10 አመት ታስሮ 9 አመት ታስሮ 8 አመት ታስሮ ያለ ካሳ ምንም ትራንስፖርት እንኳን ሳይከፈለው ግባ ሲባል ቤተሰቡ ሲበተን
ራሱ ሞራሊ ተሰብሮ ህይወቱ ጠፍቶ ግን ነፃ ነህ ግባ ማለት ትርጉሙ ምንድነው? መንግስት ለምን አይክስም የሚል ፔፐር ነው የጻፍኩት። ያው ሊመረቅ 4 ቀን ሲቀረኝ ደግሞ እንደገና ያዙኝ። ሶስተኛ መሆኑ ነው። ሁለተኛው ዙር ማለት ነው። መቼ ነው? ሁለተኛው ዙር ያንን ቀየሩና ምን አደረጉ? ፍርድ ቤት አፋጣኝ ፍትህ ይሰጣል፣ ደህንነት ደግሞ የውሸት ማስረጃ አዘጋጅቶ ያቀርባል። አንተን አይቶ ሰምቶ የማያውቅ ሰው መጥቶ የሆነ ጊዜ ታክሲ ላይ ተገናኝተን እንደዚህ ኡነግ ሁን ብሎ መልምሎኛል ይላል ሰው ማለት ኦፕንሊ ውሸት ማታቆ ማያውቅ ሰው በዚህ ደረጃ ይደራጅና መጥቶ ይመሰክርባል። በመስቀለኛ ጥያቄ በምናምን እንትን ልትል ትችላለህ። ዳኛው ግን ያንን የሚሰራው ችሎት ያንተን ማስተባበያ ፈጽሞ አይቀበልም። ምክንያቱም ሊንኩ ከደህንነቱ ጋር ነው። እኔ 10 ዓመት እንደሚፈረድብኝ ሞገስ ግርማ የሚባል ሰው ነው የነገረኝ። ይሄን በርግጥ ለቢቢሲ ነግሬያለሁ። ማን ነው ሞገስ ግርማ? ሞገስ ግርማ መርማሪ ነው ፌደራል ፖሊስ እና ፖሊስ ነው የፈረደው። ደህንነት ነው የፈረደው። እሱ ነገረኝ እንጂ ምን ደህንነት ነው የፈረደው እና ነገረኝ። እሱ ደግሞ ያው አጋጣሚ ከአፉ አምልጦ ብታምንም ባታምንም ብትወድም ባትወድም 10 ዓመት ይፈረድብሃል አለኝ። ከዛ ፍርድ ቤት ሲሄድ ብዙ ማስተባበያ አቅርቤያለሁ። የቀረበ ማስረጃ የለም። አንዴ ውሸት ማስረጃ ነው የቀረበው። እሱም ራሱ ከክሱ አንፃር አላስረዳም። ግን 10 ዓመት አለኝ ዳኛው። እስከ ሰበር ሄጄ በዛው ጸና። የፍትህ ሂደቱ ያ ነበር። ዋናው ጉዳይ ግን ከፍርድ ቤት ውሳኔ ውጭ አያስሩም። ያኔ ከፍርድ ቤት ውሳኔ ውጭ አያስሩም። ከዚያ ያው ሶስተኛው በ2010 በኢትዮጵያ መጋቢት ይቅርታ ላይ ሁለተኛው ዓመተ ምህረቱ መቼ እንደሆነ ብታስታውስ። ሁለተኛው ዓመተ ምህረቱ ከ2001 እስከ 2008 ነው የቆየሁት እስር ቤት። ያው ጨርሼ ነው የመጣሁት በመክሮ። ሶስተኛው ከመጋቢት እስከ ሚያዝያ ለ32 ቀን ነው የቆየሁት። ጉዳዩ ከቦረና ጭፍጨፋ ጋር የሚያያዝ ነው። እሱ ያው ከባድ አልነበረም። ሰውም በብዛት ይመጣ ነበረ። የለውጥ ዋዜማም ነበረ። ቀላል ነው። ቆይተን ነው የወጣ ነው። ምንም ጫናም አልነበረም። ግን ያው በሁለት ነው 3 ፓትሮል ነው ያዙኝ ወደ እንትን ሲሄድ ማለት ነው። ቤቴን ምናምን ብዙ ረባብሿል። ዞሮ ግን ዛሬ ያዙኝ፣ ነገ ፍርድ ቤት አቅርበውኛል። የቆየሁት በፍርድ ቤት ትዕዛዝ ነው። ፍርድ ቤቱን ራሳቸው ከኋላ ይቆጣጠሩታል፣ ግን ፎርማሊቲውን ያሟሉታል ማለት ነው። ህግ የሚለውን ነገር 48 ሰዓት አቅርቡ ያቀርባሉ። ከፍርድ ቤት ትዕዛዝ ውጪ አታስሩ ያንን ያደርጋሉ። ፍርድ ቤቱ ይተባበራቸዋል የነበረው ማለት። አራተኛው ላይ ግን ከታህሳስ 1 2016 እስከ ህዳር 26 የታሰርኩት ልዩ የሚያደርገው ነገር አለው ማለት ነው። ልዩነቱ ምንድነው? አንደኛ አማራ ክልል በታወጀ አስቸኳይ ጊዜ አዋጅ አንድ የኦሮሚያ ጨፌ ምክር ቤት አባል ተይዞ ታሰረ። የ50 ሚሊዮን ህዝብ ተወካይ በሌላ ክልል የታወጀ አስቸኳይ አዋጅ ታሰረ። ያ ያለ መከሰስ መብት ሳይነሳ ደግሞ ምን ተደርጓል? ያኔ በምትጠረጠርበት ነው የሚከታተሉም የሚመረምሩ። አሁን ሰው ያሳግታል አሉ ያቃሉ እንዳልሆነ ስም ማጥፋት ዘመቻ በደንብ አደረጉ።
የኦነግ ሸኔ አባል በቤቱ ሽጓል አሉ ያቃሉ ኢንቴንሽናል ክሪሚናላይዜሽን ነው ራሳቸው አውቀው የሚያደርጉት ሶ ፍላሽ ይዞ ተገኝቷል ይሄ ሽብር ነው አሉ ፍላሽ ያንን ሁሉ አረጉ ግን የሚገርምህ ነገር 5 ወር ነው ፍርድ ቤት አላቀረቡኝም ከቤተሰብ ጋር አላገናኙኝም ከጠበቃ ጋር አላገናኙኝም ቸግሯቸው አይደለም ያቃሉ ሶ የተለየ ያደርጋል ማለት ነው ህወሓት ኢህአዴግ ፎርማሊቲውን ያከብራል እነዚህ ፎርማሊቲውንም አያከብሩ ያ ብቻ አይደለም ያው በተፈጥሮ ወንጀል ግለሰባዊ ነው ግላዊ ነው ወንጀል ፈጽማል አልፈጸምክም ያ በምርመራ የሚረጋገጠው ነው ግን በአንተ ወንጀል አንተ በተጠረጠርክበት ወንጀል ያንተ አባት ያንተ ወንድም ያንተ ልጅ አይጠየቅም የኔ ግን የ3 አመት ልጅ ራሱንም የማያውቅ ወንጀል አይደለም ራሱንም የማያውቅ የ3 አመት ልጅ ከቀበሌ ቤት በኔ ምክንያት አውጥተው ጅብ አውሬ ስር ወረወሩ በአውሬ ምናልባት ካልተበላ ብለው የኔን የባለቤትን የ28 ሰዎች የእህቶቼ ወንድሞቼ እና የቅርብ ዘመዶች ከሱ ጋር ንክኪ ያላቸው በገንዘብ ሊረዱ ይችላሉ ብሎ ያሰቡትን ለ8 ወር አካውንት ዘጉ ሌላ ሰው ደግሞ ታየን ቤተሰብ ራታችሁ ደግፋችሁ ወዮላችሁ የሚል ደግሞ ከውስጥ ፕሮፓጋንዳ አደረጉ ማለት በኢህአዴግ ጊዜ የኔን ወንድም የኔን እናት ሰላም ያላት የለም ሰላም ያላቸው የለም እናቴን ሰላም ያላት የለም ወንድሜም ሰላም ያለው የለም ታየት ነው ብሎ የጠየቀም የለም እኔን ነው የሚፈልጉት እኔን ነው የሚከታተሉት ከያዙኝ እኔን ነው ያሰሩት ከዛ በኋላ ለምን አበላችሁ ለምን ወለዳችሁ ለምን ያለ የለም ማለት ሶ ልዩነቱ እዚህ ላይ ታያለ ሌላው ደግሞ የቀጠለው ነው ማዕከላዊ ተዘግቷል ከዚህ በኋላ ቶርቸር አናደርግም ተብሎ በጣም ብዙ ተወርቶለታል ግን እኔ ጥፍሩ የተነቀለ እግሩ የተሰበረ ሰው አይቻለሁ እኔ አልተመታው እኔ አልተሰቃየሁ ለ4 ወር ጨለማ ውስጥ ከመቀመጥ ውጭ ሌላ ለብቻ ማለት ነው ሶሊተሪ ኮንፋይንመንት ከዛ ውጭ ፐርሰናሊ የደረሰብኝ ነገር የለም ግን ሰውነቱ የተተለተለ እና ስንት ስቃይ የተፈጸመበት ሰው ግን አይቻልም ሰው አልቆመም ማለት ነው ቀጥሏል ትረንዱ በዚህ ደረጃ በቶርቸር ይመሳሰላል ያኔ ነበረ አሁንም ቀጥሏል ፎርማሊቲ ያኔ ይሻላል አሁን ፎርማሊቲ የለም ወንጀል ያኔ ግላዊ ነበረ አሁን ወንጀል በቤተሰብ በዘር በደም ይተላለፋል ይሄ ከስንት ዘመን በፊት የቀረ ባይለ ስላሴም ያልነበረ ማለት ነው ይሄ ነው ያለው ጥሩ እስኪ የአራተኛው እስር ላይ አንድ ጥያቄ ልጠይቅ አሁን ይሄ አገዛዝ በአንድ ሰው ምክንያት ቤተሰብን እንደሚያሰቃይ አሁን የአደባባይ ምስጢር ልጃችሁ ለአመጽ ጠመንጃ ይዘው ወጥቷል የወራነ ብልሱማ ኦሮሞ ወይ ደግሞ ኦኤልኤን ተቀላቅሏል በሚል በተለይ ኦሮሚያ ላይ ቤተሰቦች ተገለዋል ተሰቃይቷል ይሄ ነገር በጣም በስፋት ነው የሚካሄደው እስኪ ያንተን ጉዳይ ትንሽ የሚለይ ነገር ሊኖር ስለሚችል እስኪ እሱ ልጠይቅ አንተ ዛን ጊዜ ሚኒስትር ዴታ ነበር ከሚኒስትር ዴታነት ነው የታሰርከው እና 28 የቤተሰብ አባላትን ዘመድ አዝማድን ዙሪያ መለስ ባንክ ሲዘጉ እሳቤው ምን ይመስላል አንተ ስልጣን ላይ የነበርክ ጊዜ እነኚህ ቤተ ዘመድ ላንተ የሚቀርቡ የስጋ ዘመዶች የተጠቀሙት ነገር አለ በሚል እሳቤ ነው
ወይስ ሌላ ነገር ነው? ያንተ ማለት ባለስልጣን ስለነበርክ ማለት ነው። ምንድነው እሳቤው? እስኪ እሳቤው ሙስና እንመረምራለን የሚል ነበር። ዋናው ሲይዙኝ ሙስና አልነበረም። ያው እነሱም ለሚዲያም ግልጽ ያደረጉት ነበረ። ከጸረ ሰላም ኃይሎች ጋር ተባብሮ ሀገር ለማፍረስ የሚል ነበር። ግን ዞር ሲሉ ሙስና መርምሩ ተባሉ። ሰው ሙስና ሲመረመር እንግዲህ የሆነች መጽሐፍ ሽጬ ነበር እኔ የሆነች 2014 እና በዛ ምክንያት መጽሐፏን የገዙ ሰዎች ነበሩ እና በዛ መጽሐፍ ክፍያ የፈጸሙ በሙሉ ተጠርቶ ተመርምሯል። ያ መጽሐፍ የተሸጠው የመንግስት ባለስልጣናት ትላልቅ ሰዎች የተገኙበት መድረክ ላይ ነው። ግን እየታወቀ ያው ለማንገላታት ለማሰቃየት ሞራል ለመስበር ተብሎ ያንን ሲያረጉ ነበር። በዛ ምክንያት ነው ምርመራ ብሎ የፋይናንሻል ደህንነቱ ለአቃቤ ሕግ ጽፎ አቃቤ ሕግ ደግሞ በዛ ደረጃ ጠይቆ አካውንት በፍርድ ቤት የተዘጋ አለ። በፍርድ ቤት ያልተዘጋ በፍርድ ቤት የተዘጋ የኔ ብቻ ነው ባይዘው የኔ አካውንት በፍርድ ቤት ተዘግቷል። ሌሎቹን ግን ከህግ ውጭ ከ3 ቀን በላይ መዝጋት የማይችል ፋይናንሻል ደህንነት ለ8 ወር ፍርድ ቤት ነው ባንኮቹን አዞ በትዕዛዝ አዘግቷል። ይሄ ምርመራ ደግሞ ምን ሆኗል? ታህሳስ 24 አልቋል። ይሄ ምርመራ ታህሳስ 1 ነው እኔ ታስኩት። ያው ባንኮች ሊንክ ስላላቸው ሁሉም ተመርምሮ ይሄ ሰውዬ ከሙስና ጋር ምንም ግንኙነት የለውም የሚል በ3 ሳምንት ጊዜ ውስጥ አልቋል። ቢያልቅም ግን ተብሎ ያንን የባንክ ሂሳቦች እንደዘጉ 8 ወር ቆዩ ማለት ነው። ምንድነው ዋናው ዓላማ ግን አንድ ሰው ይሄን መንግስት ሲቃወም ሪስክ የሚወስደው ለራሱ ብቻ ሳይሆን በዙሪያ ያሉ 50 60 70 ሰዎች ጭምር ነው። የሚቃወምን ሰው በእኛ መንገድ የሚቆም ሰው እሱም ብቻ ሳይሆን ዘመድ አዝማዱ ራሱ ለኛ ብለተው ብሎ በዛ ደረጃ ሆም ብሎ አስቦ ለማስፈራራት እና ሰው ኦኬ እኔ ብለህ ልትወስን ትችላለህ ለራሴ የሚደርስብኝ ብለህ ግን አጎት አክስት ያንዳንዱ ዙሪያ ያለው ሁሉ በአንተ ምክንያት ለጉዳት የሚጋለጥ ከሆነ ውሳኔ የግል አይሆንም ማለት ነው። ያኔ ማህበረሰባዊ ይሆናል። በዚህ ደረጃ አስበው ይመስለኛል። ወይም ደግሞ ምናልባት በጣም ቅሬታ ያላቸው በርካታ ባለስልጣናት አሉ። ምንም ቅር ብላችሁ ዝም ብላችሁ ትቀጥላላችሁ፣ ፍንክች ብትሉ ይሄው የሱን ጉዳይ ተመልከቱ ምን እንዳደረግ ነው የሚል ለማሳያም ሊሆን ይችላል። እና በዚህ ምክንያት ይመስለኛል ይሄ የኔ ነው። ወደ ታች ስትወርድ ግን እኔ ፐርሰናሊ እኔ አጠገብ የሸኔ ቤተሰብ ይሰሩ ተብሎ ትዕዛዝ ሲተላለፍ ነበር። ልክ አይደለም ብዬም ተከራከርኩ። ፍቃዱ ተሰማ ነው ያስተላልፈው ለዞኖች ለከተሞች ወደ ታች የሸኔ ቤተሰብ ይታሰር የሚል ነበር እኔ ያለው ማለት ነው።
በጣም አንድ ጊዜ ሰንቀሌ ላይ እቲ አምቦ ያለው ፖሊስ ማሰልጠኛ በጣም ብዙ ሰው ታስሯል 2012 ይመስለኛል እና ያልታወጀ አስቸኳይ ጊዜ አዋጅ አለ ያልታወጀ ፍርድ ቤት ሳይቀርብ በጣም ብዙ ሰው እዛ ታስሯል የኦሮሞ ነጻነት ባሏ ከሆነ እሷ ሚስት ትታሰራለች ልጅ ከሆነ አባት ወይም እናት ኦር ወንድም ጭምር ይታሰራል ማለት ነው እንደዚህ አይነት ነገር ያው ቅድም ያነሳውልህ ወንጀል በዘር ይተላለፋል ይሄ አይነት ኦፍ ኮርስ ይሄ ከኦሮሚያ ውጪ ያለ አይመስልኝም ደቡብ ክልል ይሄ የለም ሶማሌ ክልል ይሄ የለም አፋር ክልል ይሄ የለም አማራ ክልልም ይሄ ስለመኖሩ አላቅም ትግራይ ክልልም ይሄ ስለመኖሩ አላቅም ያው ቀውስ ስለሆነ እዛም አካባቢ ያለው በትክክል ስለማይታወቅ ወንጀል ግላዊ መሆኑ ቀርቶ ያንተ ወንጀል እህትህን እናትህን አባትህን ወንድምህን እና ሌሎች በአንተ ዙሪያ ዘመድ አዝማድ ያንተ ወንጀል አንተ አስበህ የሰራው ወንጀል ከሆነ ያው እሱ ሌላው ነው ግን በአንተ ምክንያት ይሄ ሁሉ ለስቃይ ይዳረጋል ኦሮሚያ ላይ ይሄንን ያው ለማንሳት ነው በአጋጣሚ በጣም ጥሩ እስኪ እንግዲህ የአራተኛውን ዙር እስር ጨርሰ ስትወጣ እንደ አውሮፓ አቆጣጠር 2016 ይመስለኛል እነ አቶ ለማ መገርሳ ፕሬዝዳንትነትን ስልጣን ወስደዋል እና አዲስ አመራር ተፈጥሯል በኦሮሚያ ክልል ላይ ያ አመራር ደግሞ መጥቶ ምን ሲሰራ እንደነበረ የሚታወቅ ነው ለህዝብ የመቅረብ የህዝብን ጥያቄ እንመልሳለን ብሎ ቃል የመግባት ሁኔታ ነበረ ኦሮሚያ ውስጥም ደግሞ ወደ መንገድ ወጣችሁ የምትሞቱበት ምክንያት የለም እኛ በእናንተ ቦታ እንከራከራለን የሚል ተስፋ የተሰጠበት ሰውን ሲያስር ሲያሳድድ የነበረ ፖሊስ ከልጆች ጎን ቆሞ ሰልፍ የወጡትን ሲከላከል እናስታውሳለን ሁላችንም እና በዚህ ጊዜ ነው አንተ የወጣው የቄሮ ትግል ከፍተኛ ደረጃ ላይ የደረሰበትና አንዳንድ ፍሬዎችን ማፍራት የጀመረበት ጊዜ ነው አንተ ስትወጣ ይሄንን ነገር እንዴት ነው ያየኸው ያንተን ስሜት ታስታውሳለህ ያ ኦፍ ኮርስ እኔ ሲወጣ ግንቦት 15 2008 ነው የተፈታሁት የቄሮ ትግል እስር ቤትም ሆኜ መረጃው ነበረኝ ያው ሰው ይመጣል ሚዲያ በርግጥ የለም ግን ያው የመንግስት ሚዲያ ብቻ ነው የምንመለከተው ግን ሰው ይመጣል መረጃ ታገኛለህ መንግስትም ደግሞ እንደዚህ ጸረ ሰላም ኃይሎች ምናምን ብሎ እነሱ አጠፉ የሚላቸው ነገሮች ያሳያል የተቃጠሉ እንትን ያሉ የወደሙ ነገሮችን ያሳያል በዛም እንትን የሚትለው አለ መረጃው ነበር በእስር ቤት ቆይታዬ ግን የታዘብኩት ነበር አንደኛ ከኦሮሞ ፖለቲካ አኳያ ክላሪቲ የሚጎላቸው አመራሮች ነበሩ ያው ብዙ ዝርዝር አያስፈልግም ክላሪቲ ይጎላል ኮሚትመንት ይጎላል እሱ ችግር አለ ከኢትዮጵያ ፖለቲካ መኳያ ያው አብረን ነበር የኦብነግ ሰዎች ነበሩ የግንቦት ሰባት ሰዎች ነበሩ እነ ተፈራ ማሞ ጋር ነበርን እነ አቶ በቀለ ገርባ ጋርም ነበርን አንድ ቤትም ታስረናል ባይዞ እና የሚጎል ነገር አለ የፍልስፍና ክላሪቲ የግብ ክላሪቲ ለዛ የሚያስፈልገው ዲሲፕሊን ብዙ ነገሮች አሉ ያው እዛ የነበሩ ሰዎችን ይያልኩ አይደለም ግን በአጠቃላይ ሲታይ እንደሱ አይነት ነገር ነበርና ከእስር ቤት ሲወጣ በአንድ በኩል ወጣቱ ለመብቱ ለነጻነቱ በዛ ደረጃ ቆርጦ መነሳቱ በጣም ደስታ ይሰጣል ሞራልም ይሰጣል ያው መታገሌ መታሰሬ ዋጋ መክፈሌ ልክ ነው ፍሬ ያፈራ ነው ትላለህ ያ ለውጡ የሚፈልገው ነገር ወደ ፍትህ
ወደ ዲሞክራሲ ወደ ነፃነት ማሄዳችን አይቀሬ ነው። አንተ ብትሞትም ምንም ቢሆን ቀጥሎ የሚቀበል ትውልድ አለ ብለህ በዛ ደረጃ ኩራትም ይሰማሃል። በሌላ በኩል ግን ያ እንቅስቃሴ መሬት ላይ ምን መዋቅር አለው? ያ ወጣት በማህበራዊ ሚዲያ እና እንደው በሌሎች ሚዲያዎች በመደበኛም ቢሆን በዛ ደረጃ የሚቀሰቀስ ነው። ያልተደራጀ ትግል ደግሞ አየህ በደርግ ጊዜም ተማሪዎች ተንቀሳቅሷል ኃይለሥላሴን ለመገልበጥ። ኦፍ ኮርስ የኃይለሥላሴን የስልጣን ምሰሶ ሌጂቲመሲውን የገነደሱት ተማሪዎቹ ናቸው። ነገር ግን የተደራጁ ስላልነበሩ እና ወደፊትም እንዴት እንሄዳለን ያለውን ስርዓት ግፈኝነቱን ምናምን ከመቃወም የዘለለ ወዴት ነው የምንሄደው እንዴት ነው የምንሄደው የሚለው ነገር የተደራጀ አመራር የተደራጀ ማዋቅር ስላልነበራቸው ትግሉ በወታደር ተነጠቀ። ያ ስጋት ነበረ በሌላ በኩል ማለት ነው። እንደወጣው ጓደኞች ነበሩ ሚልኬሳም ነበሩ ሌሎችም ነበሩ። ያው ለስም አስፈላጊ ላይሆን ይችላል እና ይሄ ትግል ከግብ መድረስ ካለበት ኦህዴድን ከህወሓት ነጥለን ከዚህ ትግል ጋር እንዲሰለፍ ማድረግ አለብን። ኦህዴድ ከወያኔ ተላላኪነት መነጠል አለበት። ያ ካልሆነ ወይ ሌላ ኃይል መጥቶ ይወስዳል ወይ ይሄ ትግል ሄዶ በጊዜ ሂደት ተዳክሞ እዛው ሊቀር ይችላል መዋቅር ካለው ኃይል ጋር ካልተቀናጀ የሚል ሐሳብ አነሳው። ለብዙዎች ኦድ ሆኖ ነበረ ያ ጉዳይ። ግን ዞሮ ዞሮ የነበረው ስሜት በወቅቱ አሁን ያልኩ ነበር ማለት ነው። በጣም ጥሩ። እስኪ ትንሽ ገፋ እናርገው። ከወጣህ በኋላ አንተ ተሳተፍክ በትግሉ ውስጥ? በትክክል ተሳትፌያለሁ። እኔ አቋሜን ያው መጀመሪያ ወደ ትግል ሲወጣ ለትጥቅ ትግል ነው የወጣሁት። እስር ቤት ላይ ሆኜ ብዙ መጽሐፍቶችን አንብቤ ስለ ጋንዲ፣ ስለ ማንዴላ፣ ስለ ሌሎች ስለ ማርቲን ሉተር ብዙ አንብቤ አቋሜን በሰላማዊ ትግል ላይ አደረኩ። ከኮስት አኳያም ከሞራል አኳያም አዋጭ ነው ብዬ ያመንኩት እሱን ነበረ። ይሄንን የወጣቶች ትግል ተቀላቀሉ። የተቀላቀልኩት ያው እኔ ሐሳብ በመስጠት ነው። ፌስቡክ ከፈትኩ። በዛ ፌስቡክ የማውቀውን እውነት እየገለጽኩ በጣም ብዙ አስተያየቶችን ሰጥቻለሁ። ትግሉ መሄድ ያለበት በዚህ አይደለም በዚህ ነው በሚል አንዳንድ ጉዳዮችንም አንዳንድ አካሄዶችንም የተቃወምንበት ጊዜ ነበረ። በተለይ የኛ ትኩረት የነበረው የኛ ቲም ወጣቱ በሰላም መታገሉን አቅሙን ማደራጀት እንዳለበት የበለጠ ፍጹም ሰላማዊ እንዲሆን ያው ሁላችሁም እናንተም ውጪም የነበራችሁ ያንን ነው ስትሉ የነበረው እኛም ያንን ስንል ነበረ። እኛ በተጨማሪ ምን አድርገናል? በኋላ እናንተም ወደዛ መጣችኋል። ኦህዴድ ሆይ ተነስ የሚል ነበር። አንተ 4 ሚሊዮን አባል ይዘህ 40 ሚሊዮን ህዝብ ወክለህ በሰንተር መሃል ሀገር ላይ ሆነ ይሄ ሁሉ ህዝብ ካንተ ጋር ሆኖ በዚህ ደረጃ እንግዲህ ይሄ አብዮታዊ ዲሞክራሲያዊ ማዕከላዊነቱን ይሄንን እንዲበሉ ይሄ ጥርነፋ ነው የሚል በዚህ ደረጃ ብዙ ቅስቀሳ አድርገናል። ያው በኋላ ለማም ነሐሴ ወደ መጨረሻ አካባቢ እነ ሙክታርን አሸንፈው ወደ ፊት ለፊት መተው ያንን ቅድም አንተ ስታነሳ የነበረውን ጌታችን ህዝባችን ነው ሌላ ጌታ የለንም
የሚል ቁርጥ ያለ አቋም ያዘ ለማ። ያው እሱ ያንን አቋም ሲይዝ ከታች ያለው ኦፍ ኮርስ አንዳንድ ችግሮች ነበሩ፣ ግን በአጠቃላይ ሁሉም ብሶት ስለነበረበት ያንን አቋም ይዞ ወደታች ወረደ። በተለይ ለፖሊስ፣ በተለይ ለሚሊሻ እናንተ የህዝብ ስጋቶች ሳትሆኑ የህዝብ የደህንነት የሰላም ዋስትናዎች ናቸው። ስለዚህ ከህዝብ ጋር ቁሙ፣ ወንጀልን ተከላከሉ። ከዛ ባሻገር ግን ህዝብ ላይ የሚደርሰው በደል ካለ ከህዝብ ጋር ሆናችሁ መከላከል አለባችሁ እንጂ በደል ከሚፈጽሙ አካል ጋር መወገን የለባቸውም የሚል ግልጽ መመሪያ ሰጠ። ያ መመሪያ እንዳለ ወርዶ ቀበሌ ድረስ ነው የተተገበረው ነው። ከዛ በኋላ እኛ እንዳልነው የቄሮ ትግል ከኦህዴድ መዋቅር ጋር ከፖሊስ ከኦሮሚያ ፖሊስ ጋር ያ ሁላችሁም የህዝብ ጋሻና መከታ ተብሎ በዛ ደረጃ ስም ይወጣለት ነበር። ከዛ በኋላ ነው እንግዲህ ሁሉም ካድሬውም ህዝቡም ወጣቱም የጸጥታ ኃይሉም ሁሉም አንድ ሆኖ ሲቆም ትግሉ ወደ ኋላ የማይቀለበስ መሆኑ እየታወቀ መጣ ማለት ነው። ያ ነው በዛ ደረጃ ያ እንዲፈጠር ከአመራሮች ጋርም ግንኙነት አድርገናል። በውስጥ መስመር ከለማ ጋር ለምሳሌ ያው ከብዙ ትግል በኋላ ሐሳቦች ሰጥተናል። በየሁለት ሳምንቱ ሚኒመም በየሁለት ሳምንቱ እንገናኛለን፣ እናገኘዋለን። የኛን ግምገማ እንነግረዋለን፣ የሱን ግምገማ እንሰማለን። በዛ ደረጃ ብዙ አብረን ሰርተናል ማለት ነው በውስጥ ደረጃ። ውጪ ላይ ደግሞ ይሄ የህወሓት የበላይነቱን ያለ ፍርሃት ከኢኮኖሚ አንፃር ከሚደረገው የመብት ጥሰት አኳያ ከሚገባው የወሰደው የመዋቅር ድርሻ አኳያ ይሄ ልክ አይደለም በሚል በግልጽ በኦቢኤንንም የቀየርነው እኛ ነን። ባይሶ ኦቢኤን ሄደን እዛ አስተያየት እየሰጠን ለህዝቡ ከኦኤምኤን ጋር ኦልሞስት ተመሳሳይ ይዘት የነበረው በወቅቱ በዛ ደረጃ ቅስቀሳዎችን ገብተን ሰርተናል። እንግዲህ በዚህ ልክ ተሳትፎ ነበረኝ ለማለት ነው። ለማን ለማግኘት ትግል ስትል ምንድነው? ምን አይነት ትግል ነው ለማን ለማግኘት ተገጠማችሁ? እኛ መጀመሪያ 10 ሰው ሆነን መስከረም 2009 ቀኑን አላስታውስም በኦሮሞ ባህል ማዕከል አዲስ አበባ ላይ ተወያየን። ኦህዴድን እንቀላቀል አንቀላቀል የሚል እንደግፍ አንደግፍ የሚል ውይይቶች ነበሩ። ዝርዝሩ ብዙ አስፈላጊ አይደለም። ምክንያቶችን ዘርዝረን መደገፍ አለብን የሚል አቋም ያስኩት እኔ ነበርኩ እና ምክንያቱ ስላሳመናቸው ሁሉም እሺ አሉ። ከዛ በኋላ ለማን ማግኘት አለብን ብለን ወሰንን። ከዛ አዲሱና ሽመልስን አገኘን። አዲሱና ሽመልስ ለማ ማግኘት እንደምንፈልግ እና ኦህዴድን መደገፍ እንደምንፈልግ ነገርናቸው። እነሱ በየጊዜው ያገኙናል፣ ሐሳብ ከኛ እንትን ይላሉ። ለማ ጋር አድርሱን ስንል ላሽ ነው የሚሉት፣ እንትን አይሉ አያደርጉትም። ምክንያቱ ምንድነው? በኋላ ላይ ገባን። ለማ ያኔም አጥር ታጥሮበታል። ያኔም ሰው በኋላ ከሱ ጋር ይቆማል፣ የሱን አቋም ይይዛል ተብሎ የሚጠረጠር ሰው እንዲያገኝ አይፈቀድም። ያው ብዙ ዝርዝር ነገሮች አሉ በኋላ አየን። በዚህ ልክ ብዙ ሰዎችን አባዱላን ጠይቀናል። ሞክሮ አልተቻለውም። ምክንያቱም አጥሩ ከለከለው። ሰለሞን ኩቹ የሚባል የሰላምና ጸጥታ ዘርፍ ነው የነበረው በወቅቱ። ኦፍ ኮርስ እሱን ለጊዜው ያው ከሳሞራ ጋር ስለተጣላ ከማዕከላዊ ኮሚቴም እንዲወጣ ከአስተዳደር መዋቅርም እንዲወጣ ተደርጎ ነበር መሰለኝ። ለሱም ነገርናል። እሱም ፈልጎ አልቻለም።
የሚችሉት የነበረው አዲሱና ሽመልስ ናቸው። እነሱ ደግሞ እኛ ለማን እንድናገኝ አልፈለጉም። በዚህ መሃል 5 ወር ሙሉ ጠበቅን ማለት። በዚህ መሃል ፈቲያ መሐመድ የምትባል የሐሮማያ ዩኒቨርሲቲ መምህር ኦር ሰራተኛ የማህበራዊ ቢሮ ኃላፊ ሆና ተሹማ መጣች። እሷ ከሚልኬሳ ጋር ትተዋወቅ ነበር። እንደመጣች ነገርናት። እሷ ነገረችው። በ2 ሳምንት ውስጥ ለማን አገኘን። 5 ወር ሞክረን ያቃተንን በዚህ ያገኘን። ካገኘን በኋላ ያው ፐርሰናሊም ስልክም ተለዋወጠን ስለነበረ እናገኝ ነበር። በዚህ ደረጃ እዛ ጋር እንዳንደርስ ብዙ መሰናክሎች ነበሩ ለማለት ነው። በጣም ጥሩ። የመንግስታዊ አደረጃጀቱን ትንሽ ስለሚገልጽልን ይበልጥ እንድታብራራው ነበር የጠየቅኩ እና ከዚህ ከቄሮ ጋር በተያያዘ እስኪ የመጨረሻ ጥያቄ ልጠይቅ። እንግዲህ አንተ ከእስር ቤት ስትወጣ ትግሉ ከፍተኛ ደረጃ ላይ እንደደረሰ አንተም ተሳትፎ እንደጀመርክ ያው ነግረኸኛል። ያለውን የኦሮሚያ አስተዳደር ሁኔታና እንዴት ወደ ኦህዴድ ለመቀላቀል እርምጃ እንደጀመርክ አንተ ጓደኞች ጋር መንቀሳቀስ እንዴት እንደጀመርክ ጀምረህልኝ ነበር። ወደዛ በኋላ እመጣለሁ። ግን ከዛ በፊት እስኪ የቄሮ ትግል ኢህአዴግን ያሸነፈበት ያንተ ግምገማ ምንድነው? ለምንድነው ማሸነፍ የቻለው? እስኪ ምንድነው ያንተ ግምገማ? ይሄ ወሳኝ ነገር ነው። ይሄ በጣም ወሳኝ ነገር ነው። ለወደፊትም የሚጠቅም ነው። አሁንም ተመሳሳይ ችግር ስላለ ማለት ነው። አንደኛው ቄሮ የሚያስተባብር ኃይል ነበር፣ አንድነት የነበረው። ያው ሚዲያ ነበረ ወይምን ሌሎች ሚዲያዎችም ነበሩ፣ ማህበራዊ ሚዲያውም ነበረ። ነገር ግን ከጫፍ እስከ ጫፍ ሁሉም ጫፍ ላይ ሆኖ ወጣቱ በአንድ ጊዜ የሚደርሰው መረጃ ነበረው። ያ መረጃ ደግሞ ከተደራጀ ከተስማማ አንድ ላይ ከሆነ የአመራር የሚመስል ኦፍ ኮርስ አክቲቪስቶች ጋር ይደርሳል። ያ የሚዲያ እንቅስቃሴ ሚዲያ ብቻ ሳይሆን በዛ ሚዲያ ላይ የሚታየው አንድነት የሚታየው ቁርጠኝነት ለወጣቱም በጣም ትልቅ ስንቅ የሆነ ይመስለኛል። ያ ወጣት ከዞን ከወረዳ ከሁሉም አልፈው በክልል ደረጃ አንድ የሆነ ምልክት ይዘው በዛ ምልክት ዙሪያ ተሰባስቦ በአንድነት ያለ ፍርሃት በዲሲፕሊን መቆም ችሏል። አንድነቱ በጣም ወሳኝ ነው። ቁርጠኝነቱ ሌላው ነው። ከዛ ባሻገር ግን የህዝቡ አንድነትም ህዝቡ ያንን ትግል ሙሉ በሙሉ ደግፏል። ከወጣቱ ከልጆቹ ጋር ቆሟል። ከህዝቡ ባሻገር በኋላ ደግሞ የነበረው መዋቅርም ከላይ ከፕሬዝዳንቱ ጀምሮ እስከ ቀበሌ ሚሊሻ ድረስ ያ ስርዓት ትክክል አይደለም መቀየር አለበት የሚል አቋም ይዞ ከሚታገሉት ወጣቶች ጋር ሆኗል። ይሄ አንደኛው ጎኑ ነው፣ የውስጥ አንድነቱ እና አጠቃላይ እንደ ማህበረሰብ ደግሞ ወጣቱ ለሚያደርገው ለቄሮ ለሚያደርገው ትግል ከውስጥም ከውጭም የተሟላ ድጋፍ መደረጉ አንድ ነገር ሆኖ፣ በሌላ በኩል ግን በተናጥል መደረጉ ቀርተው ድንበር ዘለል ደግሞ ትብብር ተፈጠረ ማለት ነው። እሱ መዘንጋት ያለበት አይመስለኝም። የቄሮ ትግል ሂዳር 2008 ነው የጀመረው። ለብቻው መጥቶ ሐምሌ 2008 ደግሞ አማራ ክልልም ተመሳሳይ እንቅስቃሴ ተጀመረ በፋኖ
አይ ቲንክ ሁሉም ሰው መርሳት የሌለበት ታሪካዊ ሰልፍ ጎንደር ላይ የኦሮሞ ደም የኔ ደም ነው፣ ሁሉም የፖለቲካ እስረኛ ይፈታ፣ እነ በቀለ ገርባ ይፈቱ የተባለው ነገር ለብዙዎች አባባል ነው፣ ግን በጣም ትልቅ የፖለቲካ መልእክት ነበር። በወቅቱ የነበረው አገዛዝ የኖረው ትልቁ አቅሙ አንዱ እና ሌላው እሳትና ጭድ የሚል ነገር ነበር which was wrong። አሁን ህዝብ እንደ ህዝብ ከማንም ጋር ጥላቻ የለም፣ ሊኖርም አይችልም፣ ኖሮም አያውቅም። ግን ይሄ ህዝብና ይሄ ህዝብ እሳትና ጭድ ነው፣ አህያና ጅብ ነው የሚል ትርክት ነበረ። አንዱ ጠባብ ተብሎ ተሰይሟል፣ ሌላው ደግሞ ትምክተኛ ተብሎ ተሰይሟል። ይሄ በፍጹም ሊጣጣም የሚችል ፍላጎት ነው ያላቸው፣ ስለዚህ አይተባበሩም የሚል ነበር። ያ ግንብ ፈርሶ ይሄ ህብረተሰብ አንዱ የሌላውን ችግር መረዳትና በወቅቱ ሲቀነቀን የነበረው በፍትህ ላይ በነፃነት ላይ ይሄ ጥያቄ የኔም ነው፣ በእኩልነት ላይ በወንድማማችነት ላይ በህግ በላይነት ላይ በህግ መንግስታዊ መብቶች መከበር ላይ ሁሉም ይሄ ጥያቄ የገሌ ብቻ አይደለም፣ ሰው ተመሳሳይ ጥያቄ አለን የሚል መተባበር ሲጀመር ከዛ በኋላ ደግሞ በ2010 ባህር ዳር ላይ በና ለማና በና ገዱ ኦሮማራ መድረክ ሲደረግ ይሄ ማህበረሰብ ያው ናቹራሊ ፖለቲካ ነው፣ ከ65 በመቶ በላይ የኢትዮጵያ ህዝብ የሚሸፍን ነው፣ ቆዳውም ስፋት አለው፣ በመንግስት መዋቅር ውስጥም ትልቅ ነው። ይሄ ፖለቲከኞቹ ወደ መተባበር ሲመጡ አጠቃላይ ባለው ሁሉ መፈራራቱ ተሰበረና ወደ መተማመኑ አንድ ላይ ወደ መቆሙ መጣ። በዚህ ምክንያት ያው የአገዛዙ በወቅቱ ቲፒኤልኤፍ ነው የሚታወቀው። ያው ቲፒኤልኤፍ በወቅቱ ሲሰራ የነበረው ዛሬ ተመሳሳይ ወንጀል በሌላ አካል ስለተሰራ ያ ወንጀል አይሰረዝም፣ ባይዘው ወንጀል ነበር፣ ጥፋት ነበር። ዛሬ ቁማርተኞቹ የሚሰሩትን እነሱም ሲሰሩ ነበር። ያ የቁማር አጥር ሲሰበር እና ህዝቡ ሲተባበር በዚህ ደረጃ ወደ ለውጥ ወደ ማሸነፍ የህዝብ ኃይል ወደፊት ወደ መምጣት መጣ ማለት ነው። በጣም ጥሩ ታዬ፣ ስለ ትብብሩ እስኪ አንድ ጥያቄ ልጠይቅ። ምናልባት ትብብሩ ውስጥ ነው አይደለም የሚለውን አንተ ያንተን እይታ ትነግረኛለህ። አማራ ክልል እንግዲህ ያ ሰልፍ ሲወጣ የምናስታውሰው ነው፣ አንተም እንዳነሳኸው የኦሮሞ ደም የኔም ደም ነው እነ በቀለ ይፈቱ የሚለው ራሱን ችሎ እንደ ቄሮ ራሱን ችሎ የወጣ ትግል ነው ዛን ጊዜ ማለት ነው በዛን ጊዜ፣ ወይስ የኦህዴድና የብአዴን ትብብር ነው የወለደው፣ ወይስ በዚህ መካከል ያለ ማናየው ነገር አለ? ያንተ እይታ ምንድነው? መጀመሪያ ያው እስር ቤት ነበሩ፣ የአማራ ታጋዮችም ነበሩ፣ እነ ጀነራል ተፈራም ሌሎች ኮሎኔሎች ሲቪል ሰዎችም ነበሩ ከኛ ጋርም የታሰሩ። ምንድነው ሲነገረን የነበረው? ፐርሰናሊ ለኔ የተነገረኝ እኛ ባንኖር እኮ ገሌ የሚባል ብሔር ሊያጠፋችሁ ይችላል ነበር የሚል የደህንነት ሰው ለኔ ገጥሞኛል። በተመሳሳይ ግን በሌላ መንገድ ለሌላው ሰው ደግሞ እኛ ነን እኮ ያዳናችሁ ባርበጉጉ በመናምን ላይ እኮ ታልቁ ነበር ይላችኋል። እዛ ደግሞ ሰው ምንድነው ታስረናል፣ ያሰረን አንድ አካል ነው። እዛም ደግሞ እኔ ለአንድ ኩራባቸው የሚባል ሰው ስጋት ነኝ፣ እሱ ለኔ ስጋት ነው የሚሆነው ማለት ያሰረን ግን አንድ አካል ነው። እንደዚህ ነው የነበረው። በኋላ ግን መነጋገር ተጀምሯል። እዛም ይያለን ማለት መነጋገር ተጀምሯል። ምንድነው የምትፈልጉት እናንተ?
እነሱም ጠይቀውናል፣ እኛም ጠይቀናል። at the end of the day የህዝቡ ፍላጎት እዛም ያለው እዚህም ያለው ከተፈጠረው የሴራ ትርክት ባሻገር ያለው ገበሬው ወለከም ያለው ጎጀምም ያለው ጎንደርም ያለው ተመሳሳይ ፍላጎት አለው። ነጋዴውም ቢሆን ትግራይም ያለው ባይዘው አሁን ወሃት እንደዛ ስላደረገ ከትግራይ ህዝብ ጋር በምንም ተአምር የሚያያዝ ነገር አይደለም። የትግራይ አርሶ አደር፣ የአማራ አርሶ አደር፣ የኦሮሚያ አርሶ አደር፣ የሲዳማ አርሶ አደር፣ የወላይታ አርሶ አደር ምንም የተለየ ፍላጎት የለውም። ነፃነት ይፈልጋል፣ ሰላም ይፈልጋል፣ ፍትህ ይፈልጋል። የሚያመርትበት ግብአት በትክክለኛ ዋጋ ማግኘት ይፈልጋል፣ አገልግሎት ይፈልጋል። ደግሞ ምርቱን በአግባቡ አትርፎ መሸጥ ይፈልጋል። የተለየ አይደለም። ነጋዴ ጋር ስትሄድ ተመሳሳይ ነው። አንዱ ሌላውን እንዲፈራ የሚደረግበት እንዲሁ ታሪካዊ አንዱ እንደዚህ የሚባሉ ነገር ከህዝብ አኳያ ሲታይ ማለት ኢሊቶቹ የተበላሸ አታይ ያላቸው የሉም ማለት አይደለም። ከግራም ከቀኝም ነገር ግን ከህዝብ አኳያ ሲታይ ይሄ ነው። ጎንደር ላይ ህዝብ ነው የወጣው። ያ ህዝብ ገብቶታል። ህዝብ ይገባዋል ባይዘው ማለት ክፍፍሉ አቅም እንዳሳጣው ህዝብ ይገባዋልና ጎንደር ላይ ህዝብ ነው የወጣው። ማንንም አጀንዳውን አልሰጠውም። ህዝብ ነው የወጣው። አጀንዳው የተጀመረው ከዛ ነው። ከዛ ሲጀመር ሻሸመኔ ላይ ደግሞ ተመሳሳይ ምላሽ ተሰጠ። አየር ላይ ሲውል ነገሩ ይሄ 2008 ነው። 2008 ነው። ምን ሆኗል? መሃል ላይ የኢሬሳ ጭፍጨፋ መጣ። ኢሬሳ ላይ መጡ ባይዘው ከጎንደር ከባህር ዳር ሰው ተሰብስቦ ህዝቡ መጣ። ያኔ ቢያድንና ኦህዴድ ይፈራራል። መተማመን አልመጣም፣ አልተነጋገሩም። ህዝብ ነው የመጣው። ህዝብ ራሱ ተደራጅቶ ከዛ ኢሬሳ ጭፍጨፋ በኋላ ውጪ ላይ አንድ ሰውዬ ኢትዮጵያን እንበትናለን፣ አላማችን ኢትዮጵያን ሳንበትን አንኖርም የሚል ተናግሯል። ኦኤምኤን ነው እንደዛ ሊበን ዋቆ ነው የሚባል አይደለ? እሱ ደግሞ መሃል ላይ እንደገና ሾክ ፈጠረና ሂደቱ እንደገና በዛ መሃል ደግሞ ቁማር የሚጫወቱት ለማሞቅ ሄዱ። 2009 እንደዛ አይነት ሴራ ላይ ተወጥቶ 2009 ሐምሌ አካባቢ ምን ሆኗል? ኢሉባቦር ላይ የኦነግ ባንዲራ በአማራ ነዋሪዎች ላይ ጥቃት ተሰነዘረ። የሞቱም አሉ፣ የቆሰሉም አሉ፣ ንብረታቸው የተጎዳም ነበር። እና ይሄ ነገር ሲመረመር ያንን ሲያደርግ የነበረው የደህንነት ሰዎች ናቸው። ለምን የጎንዮሽ ይፈልጋል? ከዛ በኋላ ምን አድርጓል? ይሄንን ጉዳት ኢኤንኤን የሚባል ሰዓት ክሪቲካል ታይም ላይ ሰው ኳስ እያየ ኦሮሞ አማራን እየጨፈጨፈ እንደሆነ ዜና አርጎ አመጣ። ኢኤንኤን የሚባል እሱ ደግሞ ከደህንነት ሰዎች ጋር የሚሰራ ተቋም ነው። አሁን በዚህ ጊዜ ያንን ለማርገብ ናሴ እዚህ ነው ጥቅምትም አካባቢ በዛ ደረጃ የቀጠለ ነው። ምን አድርገናል? እኛ 4 ሰዎች ሆነን ከአማራ ቴሌቪዥን ጋር ቀጠሮ ያዘን። እኔ ነበርኩ፣ ምልኬሳም ነበረ፣ ከበደ ነበረ፣ ደረጀ ገረፋ የሚባል ነበር። 4 ሆነን ቀጠሮ ይዘን ገባን። አጠቃላይ ሴራውን ተነተን ነው። ሌሎች ጽሁፎችንም ቢያድንና ኦህዴድ ለምንድን ነው የማይተባበሩት? የጠፋብኝ አንድ ፌስቡክ
150 ሺህ የነበረ የኔም የሚል ኬሳም አንድ ጊዜ የጠፋ ፌስቡክ ነበረ እዛ ላይ ጽፈናል ኢቭን መገንጠል እንኳን ቢኖር የት ነው የሚሄደው አማራ ወይ ኦሮሞ የት ይሄዳል ከዚህ መሬቱን ይዞ ኢንዲያን ኦሽን አይገባም መቼስ አብሮ መኖር ግድ ነው አንድ ሀገር ትልቅ ሀገር ለሁለቱም ይበጃል ኢቭን አይበጀንም ካሉ ቢለያዩ እንኳን አንዱ ያለ ሌላው የት ሊሄድ ይችላል አብሮ አንድ አካባቢ ኩታ ገጠም ሆኖ የተፈጠረ ደግሞ በሚሊየን አንድ ላይ ሆነ ህዝብ ነበርና በዚህ ደረጃ ያንን አነሳን በዚህ መሃል አመራሮቹ ህዝቡ ቀድሞን ሄደዋል ቢያንስ ለምን አንከተለውም በሚል ወደዚህ መጡ ማለት ነው ወደ ኦሮማራ ትብብር መጡ በኋላ ደግሞ ያው ጉዳዩ ያንን ለውጥ ሲያሳካ ሲለፈሩት በኋላ ደግሞ እንዲፈተን ደግሞ ሰሩ ማለት ምክንያቱም አቅሙን አዩ ፓርላማ ላይ ከኦሮሚያ ክልልና ከአማራ ክልል ብቻ 340 ገደማ ነው ወንበር ማለት ከአዲስ አበባም ከተለያየ ቦታ በአማራ በኦሮሞ በወቅቱ በቢያድን እና በሆይድድ ስም ፓርላማ የሚቀመጥ 340 ማጆሪቲ 274 ነው የሚያስፈልገው ግሬት ማጆሪቲ የያዘ ኃይል ነበር ኢቭን ፊት አዋጅ ላይ ፖሊሲ ላይ ለሌላውም ጭምር ነፃነት ማምጣት የሚችል ኃይል እዛ ቁጭ ብሎ ግን በወቅቱ ዋሃት 38 ወንበር ብቻ የነበረው 38 ወንበር ብቻ የነበረው ሁሉን ነገር ያስወስናል የነበረው ይሄም ልክ አይደለም በሚል በንግግርም በጽሁፍም ታግለናል ባይዘው በወቅቱ ያው እርምጃ ሊያስወስድ ይችል ይሆን ነበር በወቅቱ ኦፍ ኮርስ ግን አልፈነዋል እነዛ ሁሉ ነበርና ሂደቱ ይሄ ነው እኔ የሚገነዘው መልካም አድማጮቻችንና ተመልካቾቻችን ከአቶ ታዬ ጋር የምናደርገው ምክክር እንደቀጠለ ነው አሁን የአቶ ታዬን የኦህዴድን መቀላቀል ከዛ በኋላ ወደ ኦዲፒ የተቀየረ ከዛም ደግሞ እንግዲህ ወደ ብልጽግና የሄደ ፓርቲ ነው እሱን ነው የምናወራው አቶ ታዬ ቅድም ለምን ኦህዴድን መቀላቀል እንዳለበት ከጓደኞች ጋር እንደተመካከራችሁ ትግሉን እንደሚረዳ እንደሚያፋጥነው መረዳት ላይ እንደደረሳችሁ አንስተህልኝ ነበር ስለዚህ ለምን ተቀላቀልክ ብዬ አልልም ነገር ግን የኦህዴድን ድርጅታዊ ቁመና በተመለከተ ህዝባዊነቱን በተመለከተ የህዝብን አደራ ወስዶ እንደሚያሳካና እንደማያሳካ መዋቅሩ አደረጃጀቱ የድርጅቱ ፍላጎት በመላ አንድ ላይ ስታየው ያሁኑን ሳይሆን አሁን ያለህን መረዳት ሳይሆን እዛን ጊዜ የነበረ ግምገማ ምንድነው በወቅቱ ያው ከአቅም አኳያ ሌላ አማራጭ የሌለው ሰው አገልግሎት እየሰጠ ለበላይ አካል ለኑሮ በዛ ደረጃ የሚኖርበት መሆኑን እናውቅ ነበር በኋላ ላይ ያው የተማሩ ሰዎችም በአባዱላ ዘመን እንዲቀላቀሉ ተደርጓል ያም ሆኖ ግን ከአደረጃጀቱ አኳያ ከአመሰራረቱ አኳያ ችግር እንዳለበት በትክክል የምንረዳው ነው ብዙ ዝርዝር ጉዳዮች ቢኖሩም ግን ችግር ነበር የኛ በወቅቱ የኔ በተለይ እነዚህ ሰዎች ለሌላ ያገለግሉ በቋንቋ በርቀት በመናምን የማይመስላቸው እንትን ጋር ያገለግሉ ለምንድነው እኛ ትግላችን እነሱን ወደ ህዝብ ትግል ማምጣት ላይ ማተኮር ያልቻል ነው ለወያኔ የሚያገለግል ሰው ለምንድነው ለህዝቡ የማያገለግለው የሚል ሐሳብ ነበር እና ስለዚህ
በወቅቱ ድርጅቱ ግዙፍ ነው ስልህ በአመለካከት ጥራት በዲሲፕሊን በዛ አይደለም ግን ብዙ ቁጥር ነበር 4 ሚሊዮን አባላት ነበሩት ይሄ 4 ሚሊዮን ደግሞ ያው ቤተሰብ አለው ልጆች አለው ምን አለው የተለያየ ሴት እንደዛ አይነት ነገር አለው so almost ግማሽ ያህል የዛ ክልል ህዝብ ግማሽ የሚያክል ህዝብ ከዚህ ድርጅት ጋር ንክክ ያለው በዛ ወይም በዚህ so ከዚህ ድርጅት ጋር ካታገለን ቲፒኤልኤፍ በቃ ትልቁ ስኬቱ እሱ ነው እኛ እርስ በርስ ነው እሱ ቆሞ ሬስሊንግ ማየት ብቻ ነው የሚሆነው so ይሄ ጫወታ መቀየር አለበት የሚል ሐሳብ ነው የነበረው ይዘን የነበረው በኋላ ላይ ደግሞ ነለማ ሲመጡ የኛ ሐሳብ የበለጠ ልክ እንደሆነ እየገባን መጣና በዛ ደረጃ ነው ችግር ነበረበት ሪፎርም ማድረግ ይቻላል ወደ ህዝብ ድርጅትነት መቀየር ይቻላል ስራ ይፈልጋል ጊዜ ይወስዳል በዛ ደረጃ ማድረግ ይቻላል በሚል ነው የመጣ ነው ማለት ነው በጣም ጥሩ እንግዲህ ህዋት ኦህዴድን ሲያደራጀው በተለይ የአስተዳደር ስልጣን ሲሰጠው ኦህዴድ የኦሮሞ ብሔርተኝነት የሚጸየፉ የኦሮሞን ብሔርተኝነት የሚዋጉ ሰዎችን በብዛት እንደሰገሰገ የሚታወቅ ነገር ነው ያው አብይም የዚህ ነገር ውጤት ናቸው ከሰማይ ያልወረዱም እናንተም ጊዜ ይወስዳል እንጂ ይሄ ነገር ይስተካከላል እናሸንፋለን የሚል መሰለኝ ተረድቼ ከሆነ ካለማየት ሳይሆን ልናሸንፈው እንችላለን የሚል ነው እስኪ አንድ ነገር ልጨምር እዚህ ላይ እናንተ ማለቴ አንተና ያንተ ጓደኞች ኦህዴድን ከተቀላቀላችሁ በኋላ ብዙ ጊዜ አልቆየም ኦዲፒ ወደሚባል ነገር ነው በፍጥነት የተሸጋገረው ምንድነው ሐሳቤው ያ ነገር አላማው ምንድነው በፍጥነት ወደዛ መሸጋገር እንግዲህ በወቅቱ የተነገረን እና እኛም አምነን የተቀበልነው ድርጅቱ አንደኛ ስሙ በኦሮሞ ህዝብ ዘንድ በነበረበት እንትን ተላላኪ የሚል ነበረ የሚገዛ ስም አልነበረም በህዝብ ውስጥ የጎደፈ ስም ነው ኦህዴድ የሚባለው በብዙ ጥፋቶች የሚታወቅ ነው አንደኛ ስሙ ራሱ መቀየር አለበት ነው ሁለተኛ ከዓላማ አኳያም አብዮታዊ ዲሞክራሲን ማለት ምንም አንዱ ከሌላው የተቀዳ ነው የቋንቋ ልዩነት እንጂ ምንም እንትን የለም ደሄድን ስትሄድ ተመሳሳይ ነው ቢያድን ስትሄድ ያው ነው ዋሃት ስትሄድ ያው ነው it is just a copy ማህበረሰቡን የመሰለ በዛ ደረጃ የቆመ ፕሮግራም ዓላማ አልነበረውም ይሄም ሪፎርም ይፈልጋል ነው ከአወቃቀር አኳያም ያው ቅድምኛ ታሳቢ አድርገን የገባነው ሪፎርም ይደረጋል ይሄ ድርጅት አዳዲስ አመራር ወደፊት ይመጣል ከአቅም አኳያ አቅም ያላቸው ከቁርጠኝነት አኳያ ቁርጠኝነት ያላቸው ወደፊት ይመጣሉ ስለዚህ ሪፎርም መደረግ ነበረበት ስሙም መቀየር አለበት ሐሳቡም በፌደራሊዝም ባለው ህገ መንግስት እንደተጠበቀው ሆኖ በዛ ውስጥ ግን ህብረተሰቡ የሚያነሳቸው የፍትህ የነጻነት የዲሞክራሲ የእኩል ተጠቃሚነት ጥያቄዎችን ያካተተ ፕሮግራም መዘጋጀት አለበት በመርህ የሚመራ አሸናፊ ሐሳብ ይዞ የቀረበ ድርጅት መሆን አለበት በዚህ መስመር ሪፎርም መደረግ አለበት ከኦህዴድ ወደ ኦዲፒ መምጣት አለብን አዲስ ፊት መምጣት አለበት አዲስ አይዲያ አዲስ ሐሳብ ከዲሞክራሲያዊ ማዕከላዊነት የተላቀቀ ያው በፊት ተጽፎ የተሰጠውን ወደ ኦሮሚኛ ተርጉሞ ያመጣውን እሱን ሳይሆን በራሱ የራሱን ፕሮግራም የጻፈ ድርጅት ያስፈልጋል ኦሮሞ ውስጥም መስረጽ ያስችለናል እሱ በሂደት ደግሞ
የድርጅቱን ውስጣዊ ድክመቶች አሻሽለን የህዝብ ድርጅት ማድረግ ያስችላል በሚል ነው ወደ ኦዲፒ የመጣ ነው። ወደ እነ ለማ ስልጣን የያዙበት ጊዜ ልመልስና ወደ ኋላ እንድንመለስ አንድ ጊዜ ነሐሴ 2008 ላይ ይመስለኛል በግዕዝ አቆጣጠር ለማ መገርሳና በለማ የሚመሩ ሰዎች የሙክታርን አመራር ገልብጠው ወደ ስልጣን መጡ። ከሁለት ዓመት በኋላ ማለት አሁንም በግዕዝ አቆጣጠር 2010 አጋማሽ ላይ የኦህዴድ ማዕከላዊ ኮሚቴ አብይን ሊቀመንበር አድርጎ መረጠው። ስለዚህ የአመራር ለውጥ አንተ ምንድነው የምታውቀው? አሁን ብዙውን ጊዜ የሚወራው ለማ በራሱ ፍላጎት በራሱ ፈቃደኝነት ለአብይ ለቀቀለት። ነገር ግን ፎርማሊ ሲታይ ይሄንን ነገር እርምጃ ወስዶ አብይን ቦታ ያስያዘው የፓርቲ ሊቀመንበርነትን ቦታ የሰጠው እና ለጠቅላይ ሚኒስትርነት በኋላ ወደ ኢህአዴግ ሊቀመንበርነት ከዛ ደግሞ ወደ ፓርቲ ወደ ጠቅላይ ሚኒስትርነት መንገዱን ያበጀለት የኦህዴድ ማዕከላዊ ኮሚቴ ነው ፎርማሊ ማለት ነው። ያንተ የስራ ባልደረባ የነበረ መልኬሳ ይሄንን ነገር ሲያብራራ የለማ ፍላጎት ብቻ ሳይሆን የኦህዴድ ማዕከላዊ ኮሚቴ የድርጅት ውሳኔ ነው የሱ ፍላጎት ብቻ አይደለም የሚል እይታ ነበረው እሱ ሲያወራ በአንድ ሚዲያ። ያንተ እይታ ምንድነው የተረዳኸው? አብይ ለማ የኦህዴድን አመራር ስልጣን የተረከበበት መንገድ ምንድነው? በእነ ሙክታር ጊዜ ተጨባጭ ድክመት ታይቷል። ክልሉ የጸጥታ ቀውስ ማዕከል ሆኗል። ብዙዎች ተገሏል፣ ብዙዎች ታስሯል፣ ብዙ ሀብት ንብረት ወድሟል። ሙክታርና አስቴር አመራር አልቻላችሁም መልቀቅ አለባችሁ የሚል ግልጽ ትግል ነበረ የኦህዴድ ማዕከላዊ ኮሚቴ ያደረገው እና ቦታውን የለቀቁት በትግል ነው። አስፈላጊም የሆነበት ዋናው ምክንያት ይሄን ህዝብ ጥቅሙንም አላስከበራችሁም፣ ሰላሙንም አላስጠበቃችሁም፣ ስለዚህ አልቻላችሁም፣ ለሌላ ሰው አመራርነቱ መሰጠት አለበት በሚል ነው ይሄ የተደረገው እና ያንን ለመቀልበስም ኦፍ ኮርስ በትግል ስለሆነ ያንን ለመቀልበስም ብዙ ሙከራዎች ተደርጓል። ይህን መከላከያ ጭምር ይሄ መፈንቅለ መንግስት ነው ወደ ኋላ መመለስ አለበት የሚል እንቅስቃሴዎች እንደነበሩ መረጃዎች ነበሩን በወቅቱ። እሱ በዚህ መስመር ይታያል። ከዛ በኋላ ግን የ2010 ለማ እንኳን በኦሮሚያ በኢትዮጵያ ደረጃ በጣም ትልቅ ስብዕና ገምቷል ይታወቃል። የህዝቡን ፍላጎት በሚችለው አቅም ሁሉ ለማሟላት ፊት ለፊት ግንባሩን ሰጥቶ ሲታገል የነበረ ነው። ስለዚህ ለማ መምራት አልቻልክም ስለዚህ ልቀቅ የሚባልበት ምንም አልነበረም፣ ኮዝ አልነበረም። የኦሮሞ ህዝብ ትግል ኦሮሞ ብቻ ሳይሆን ከሌሎች ወንድም ብሔረሰቦች ጭምር ጋር ትግሉን በማስተሳሰር ተጨባጭ ለውጥ እንዲመጣ በጣም የሚገርም የማይታመን ውጤትም ያስመዘገበ መሪ ነበር በወቅቱ። ያው ብቻውን አልነበረም፣ ሌሎች ነበሩ፣ ግን የሚገመግምበት ነገር አልነበረም ማለት ነው። የኦህዴድ ማዕከላዊ ኮሚቴ ለማን አንስቶ ሌላ ሰው በሱ ቦታ እተካለው ምክንያቴ ይሄ ነው የሚል አልነበረም እና ከማዕከላዊ ኮሚቴ ውስጥ ደግሞ አጌንስት ለማ ከለማ በተቃራኒ መናገር የሚያስችል ሞራል የነበረው አንድም ሰው አልነበረም በወቅቱ እና የተነሳ አንድ ጉዳይ ስለነበረ ለማ የፓርላማ አባል ስላልሆነ እና የፓርላማ አባል ባለመሆኑ ደግሞ የኢህአዴግ ሊቀመንበር ቢሆንም
ጠቅላይ ሚኒስትር መሆን ስለማይችል ኦህዴድ ደግሞ በወቅቱ የኢህአዴግን ሊቀመንበርነትም መረከብ አለብን ይገባናል ጠቅላይ ሚኒስትሩንም ጠቅላይ ሚኒስትርነትንም ይገባናል ብሎ ስላሰቡ በዛ ደረጃ ጉዳዩ ትግል ስለሆነ ለማና አብይ ቦታ እንዲቀያየሩ ተደረገ እንጂ ማዕከላዊ ኮሚቴው ያ ፎርማሊ መሰብሰብ ይኖርበታል መሾም ይኖርበታል ፎርማሊቲ ለማሟላት ከዛ ውጪ በኔ እምነት ለማ ያንን ቦታ ቢፈልግ እና አይ እኔ እፈልጋለሁ ቢል ማንም ሰው አይ በቃ ተው የሚል አልነበረም እኔ ያንን ጉዳይ ያው ለማ አብይን በወቅቱ እንደራሱ ያምን ስለነበረ ጉዳዩ ዛምዚም ተመሳሳይ ስራ አለ አብረን ነው የምንሰራው በሚል መተማመን ወንበሩን ተነስቶ ሰጠው እንጂ ኦህዴድ ለማን ማንሳት ይችላል ሞራል ነበረው የሚል እምነት የለኝም ዋናውን ጉዳይ ግን ያው ለማ ነው የሚያውቀው እንዴት ነው የሆነው ተገደ ነው የተነሳው ወይስ ፈልገህ ነው የሰጠው የሚለው እሱን ነው የሚመልሰው በኔ እምነት የሚልኬሳን አመለካከት እኔ አልጋራም ለማ ባይፈልግ ለማ እንዲቢል I don't know ማንም በወቅቱ በነበረው ፖለቲካ ሁኔታ ውስጥ ለማ ከዛ ቦታ ማንቀሳቀስ የሚችል ምንም አይነት ሞራል ያለው በቡድንም በግልም የነበረ ሰው አይታየኝም ማለት ነው